የነሱ ወሬ ሰማሁ። በቃ አሁን ሁሉ ነገር አልፏል። የነሱን ሰማሁ፣ ግን ዝቅዝቅ አድርጌ ነገርኳቸው። መጀመሪያ እኛ እናናግረው አሉኝ። አንተ እስኪያናግሩ ጠብቁ። ሰዓቱ አልደርስ ብሎኝ እኔ ስንገበገብ ነው ያልኩት። ሰላም አጣ። እቺ ለእናንተ እንደነገርኳችሁ እኔም እማውቀው ያው ለልጄ ታሞብኝ እኛ ሰፈር አንድ ታዋቂ አዋቂ የሚባል ነበር። አሁን እንደው ወደ ጌታ ተመልሻለሁ። አሁን ይቅር ይበለኝ። በዛ ለልጄ ሕክምና ሄድኩና እስቲ ዝም ብለህ ሁሉ ነገር ባለምን እንትን ያስብላል። አይ እሱም ጀምሮ ተናል ብዬ ምን ንገሩኝ ምንድን ነው ነው በቃ ያረጋጋችሁ ንገሩኝ አጎቴ ምንድን ነው የተፈጠረው? ይቅርታ አድርግልኝ። እኔ ኪስ ላይ ወድቄ ለምንሻለሁ። እኮስ መብራቱን እሺ ለምን እንደምታጠፋብን? መብራቱ ትላለህ አሁን እርዳታ ምናምን ያልከው ውሸት ነው። እቺ እህትን ካንተ ነፃ አውጣታለሁ ማለት አሁን ምን ሆነች ነው ነፃ አውጣታት? እኔ ትሪት እያደረኳት ነው። እኔ ከወንድማ በላ አንተ አዝነላት ነው አስበላት ነው። የቁም እስረኛ ነው ያደረጋት። አንተ ታስብላትም ሲጀመር ያደረከውን ጉድ ደግሞ አውቃለሁ ማለት ያደረከውን ጉድ አውቃለሁ። ለምን ረዳት በሽተኛ አድርገህ ቤት ውስጥ ያስቀመጥ ባለጌ ነህ። እንግዲህ በሽተኛ አድርገህ ቤት ውስጥ ጠንቋይ ቤት ስትዞር ነበር። ማን ብሎ ነው ደግሞ እንደዚህ? ጠንቋይ ቤት ለጠንቋይ ቤት ሰው እንዴት እህቱ ላይ ጠንቋይ ቤት ይሄዳል? የምን ጠንቋይ ነው የምታወራው አንተ? በኔ የምን ጠንቋይ ነው የምታወራው? በኔ ምን አልከኝ? ደግሞ ትችልበታለህ። ተከናዋል። ውሸቶቹን ደራርበህ ማውራት ትችልበታለህ። አልገባኝም። ምን አውርተን ነው የተገናኘነው? የማወራው ነገር ይገባሃል። እኔ እናንተ ገንዘብ ልትሰራ ገንዘብ የምታገኝባት መስሎ ነው ደስ ብሎ ካገኘኝ፣ ሌላ ነገር አይደለም። አንተ እንደዚህ ነው እንዲያወራኝ? ምን ነበር ያወራኝ? እርዳታ ማግኘት እንዳለባት ብቻ እንደደከምኩ እንደለፋው ምረዳ ድርጅት እንዳለ እንደምታገናኝ ነው። እርዳታ ማግኘት እንዳለባት ብቻ እንደደከምኩ እንደለፋው ምረዳ ድርጅት እንዳለ እንደምታገናኘኝ ነው ያወራው። እዚህ ጋር ምን ደረጃ የምትቀባጠረው ሐሳብ አለሽ? እሷን ተዋት። እሷ ምን ሐሳብ ነው? እሷን ሲሆን የምትፈራው አትቆሳተርባት። ስማ ብራዘር፣ እሱን ሰማነቱ ምናምን ተው። እስካሁንም ድረስ እውነታውን እስካውቀው ድረስ የምፈልገው ነጥብ ላይ እስክትመጣልኝ ድረስ ነው እያወራሁት የነበረው። አንተ በእህትህ የምትነግድ ነጋዴ ነህ። ከሰብአዊነት የወረድክ እየተናገርከኝ ነው። ከዚህም በላይ እንትን ያን ያህል እንትን ልልህ ምንም ከዚህ በላይ ያወራው። እዚህ ጋር ምን ደረጃ የምትቀባጠረው ሐሳብ አለሽ? እሷን ተዋት። እሷ ምን ሐሳብ ነው? እሷን ሲሆን የምትፈራው አትቆሳተርባት። ስማ ብራዘር፣ እሱን ሰማነቱ ምናምን ተው። ጠንቋይ ቤት ስትዞር ነበር። ማን ብሎ ነው ደግሞ እንደዚህ? ጠንቋይ ቤት ለጠንቋይ ቤት ሰው እንዴት እህቱ ላይ ጠንቋይ ቤት ይሄዳል? የምን ጠንቋይ ነው የምታወራው አንተ? በኔ የምን ጠንቋይ ነው የምታወራው? በኔ ምን አልከኝ? ይግቡልኝ። ምን አልኩ? ይግቡልኝ ነጋሽ ይቅር እኔ ላይ ተዋዋል። አንተ እንደምን ከባዱ ነገር በቃ እኔ ምንድን ነው የምታወራው? እሳቸውን ደግሞ እኔ ላስረዳው። ቁጭ አልገባኝም። ምን እየሆነ ነው? እሳቸው ሁሉንም ሀቅ ይነግሩሻል። እሳቸው ሁሉንም ሀቅ ነው። ሰላም አጣሁ። ምንድን ነው ጎቴ ነው? እኔ እንቅልፍ አጣሁ። በጸጸት ተኝቼ አላውቅም። ሁሉ ነገር ዝም ብለህ ስማ። አንተ አሁን ስማኝ። በቃ ሁሉ ነገር አልፏል። የእህቴ አጽምም እየመጣ ይጮህብኛል። መተኛት አልቻልኩም። እኔ ሰላም አጣሁ። ወደ እግዚአብሔር መመለስ አለብኝ ከአሁን በኋላ። እድሜም ገብቷል። ኖሬዋለሁ። በቃ ሀቁ መጥራት ስላለበት ነው። እውነቱን እንኳንም መጣ። ይቀመጥ። እኔ ግድ የለም ፍቀዱልኝ። ቆሜ ላውራ። ይቀመጥ። እግሯ ላይ ወድቄ እንደው ይቅርታ ብጠይቃ ደስ ይለኛል። አልገባኝም። ምንድን ነው ያደረጋችሁት? ይቅር በይኝ። እኔ ነኝ ተባባሪ። አንተ አልገባኝም። ከባዱ ነገር በቃ እኔ ነኝ። ምንድን ነው የምታወራው? እሳቸውን ደግሞ እኔ ላስረዳው። ቁጭ እንትኑን እንጀምር። ቀረጻውን ይቻላል እናመቻችና ስለዚህ አንተ እዚህ ትሆን ላይ አጠገቧ ትሆናለህ። ደስ ይላል። ሞር ፍቅርህንም ስሜትህንም ለማሳየት እንዲያመች ይቻላል። ይቻላል።
ካሜራማናችን ይዘጋጃጅልን። እንደው ባለቤት መጣችሁ? ኧረ በፍጹም እንዴ መፍትሄ ትልቅ እግዚአብሔርን ስራ ነው ይዘን የመጣነው። ምን አውርተን ነው የተገናኘነው? የማወራው ነገር ይገባሃል። እኔ እናንተ ገንዘብ ልትሰራ ገንዘብ የምታገኝባት መስሎ ነው ደስ ብሎ ካገኘኸኝ፣ ሌላ ነገር አይደለም። አንተ እንደዚህ ነው እንዲያወራኝ? ምን ነበር ያወራሁት? ምን ያህል ለዚች እህታችን 6 ወር ብትንከባከባት ምን ያህል ገንዘብ ያስፈልጋል ብትባል ምን ያህል ብላ ገመትክ? ምን ያህል ብላ አስበሃል? እኔ እንግዲህ በቃ 800 ሺህ የሚሆን 1 ሚሊዮን የሚሆን ያው የውጭ ድርጅት ስለሆነ ዶላር ነው እነሱ ጋር ጫና አድርገው ያን ያህል እንትን አይደለም። እኔማ ጫንማ ባረግ ደስ ይለኛል። ለካሜራው እንዲሆን አድርገው ጫና አድርገው እኛ ኤዲት ስለምናደርገው ጥሩ ብር እንትን በል። እሺ ያው 3 ሚሊዮን የሚሆን 4 ሚሊዮን 3 ሚሊዮን 4 ሚሊዮን ቢያንስ ደግሞ ከእርዳታው ጎን ለጎን ስራ ያስፈልጋታልና እሷ ሰራለች አሁን ማለት ትንሽ ጭንቅላቱን የሚያመው ሰው ያስቸግራል። ከባድ ሰው አይረዳም። ችግሯን ችግሬ ብለህ መጋራትም ሆነ እንትን ማለት የምችለው የእሷ ስትሆን ነው። እና ያው እኔ እንደው ታላቅ ወንድምም እንዳባትም እሱን ያደነኩት እኔ በዚህ ሰዓት ወጣት ሆነ በዚህ ልክ ያንተ ኩዮች የተለያየ ቦታ ላይ አልባሌ ነገር ላይ ባሉበት ሰዓት አንድ እህቱን ይዞ እህቴ አለሁልሽ ብሎ ቤት ውስጥ አስቀምጦ እኔ ይገርማል። አሁን ኩዮቼ ምክንያላቸው የተለያየ ስራ እንትን አላቸው። ግን እኔ ያው ለቤተሰብ ነው ቤተሰብ የሚበልጥ ነገር የለም እንጂ ምድር ላይ መባረክ ነው። ያው የለፋው የአቅሜን ያክል የታገልኩ እናታችን እንግዲህ አርፋለች። ፈጣሪ ፍቃዱ ነው። ፈጣሪ ሳይፈቅድ ነገር የለም። እሷ ደግሞ እንደዚህ ሆነችብኝ ታውቃለህ። ከማዘር ሐዘን ሳላገግም እሷም እንደዚህ ስትሆንብኝ ተደራረበብኝ ምናምን በቃ ህይወትን አቆምኩ። ለቤተሰብ መኖር ጀመርኩ። ብቻ ከባድ ጊዜ ነበር ሳሳልፍ የነበረው። እረዳለሁ። አስቸጋሪ ነው። አንድ ታናሽ አለቻት። እሷም ትንሽ ከአቅም በላይ ሲሆን አንድ አጎታችን አለ። እሺ እሷ ጋር ላክናት ምናምን እሷ እዛ እሱ ጋር አረፈች። እንግዲህ የሚበላ እንኳን ሳገኝ ለእኔ አይደለም ቀድሜ የሚገርም አገኘው ለእሷ ነው የሚበላ እንኳን ማለት ነው። የሚገርም ነው። እንዴት መባረክ ነው እንደዚህ ወንድ እንግዲህ የሆነ ነገር ሲመጣ እኮ ለሀሽ ላይ ሰጥ የሚባል የለ በተለምዶ። ምን ታደርገዋለህ? አንተን የመሰለ ጠንካራ ወንድም ስላላት ነው እንግዲህ ዛሬ ላይ ያለ ወንድም ብለህ አቃለልኩ። እንደ ውለታ አይባልም እንጂ ወንድም ብለህ አቃለልኩ እንጂ አባት ብትል የእውነት አባትህ ነው። አንስብኝ። ልክ ነህ፣ አባትህ ነው። ስለዚህ እንትኑን እንጀምር፣ ቀረጻውን ይቻላል እናመቻችና ስለዚህ አንተ እዚህ ትሆን ላይ አጠገቧ ትሆናለህ። ኖር ፍቅርህንም ስሜትህንም ለማሳየት እንዲያመች ይቻላል። ይቻላል። ካሜራማናችን ይዘጋጃጅልን። እንደው ባለቤት መጣችሁ? ኧረ በፍጹም እንዴ መፍትሄ ትልቅ እግዚአብሔርን ስራ ነው ይዘን የመጣነው። እግዚአብሔር ይስጣችሁ በእውነት። እንግዲህ ከካሜራም በፊት ስላወራኸኝ እንዳነገርኩ እሷ ያለችበት አይነት ችግር ያለባቸው ሰዎች ዓለም ላይ በዚህ ሰዓት ቁጥራቸውም ያን ያህል ብዙም አይደሉም። ግን የእድሜ ልክ ነው። ብዙ ሰዎች አሁን የተስማሙበት ተመራማሪዎችም እያሉ ያሉት አብሮ ላለ ሰው አስቸጋሪ ነው። ልክ እንዳንተ እንደ ወንድሟ አብሮ ላለ ሰው ለሚያስታምም ሰው ከጎን ለሚሆን ሰው በጣም ፈታኝ እንደሆነ ነው የተናገሩት። እና እንደውም ምን ይላሉ ባለሙያዎቹ፣ የእንግሊዝ ባለሙያዎች ናቸው። አንድ ጽሁፍ አውጥተው ያየሁት ጽሁፍ ነበር እና በአርበኝነት ማለት በቃ ባለውለታነታቸው እነዚህ ሰዎች የአርበኝነት ልክ ነው መገለጽ ያለበት ብለው ሲያወሩ ነው የሰማሁት። ሁሉ ማለት የሚከፍሉት ዋጋ የሚከፍሉት ሳክሪፋይስ እና ይህንን መነሻ በማድረግ አንድ ባለሀብት ናቸው፣ የኖርዌይ ባለሀብት ናቸው። ፈንድ ያደርጋሉ ገንዘብ በጥሩ ሁኔታ ታሪኩን የሚገልጽ ቪዲዮ ላደረሳቸው ሰው ለዚህ ይህንን የአእምሮ ችግር ኖሮባቸው ቤተሰብ ኖሯቸው እየተንከባከቡ ላሉ ሰዎች ቋሚ የገንዘብ ድጋፍ ነው የሚያደርጉት። ስለዚህ እኛም ይሄን እድል እንዲመቻችልህ ነው ታል መጀመሪያም ስነግርህ ያንን ስላከበርኩህ ነው። ያ አክብሮትም ነው እንትን ያለኝ። ስለዚህ
ሀሳቡን በደንብ ስላለባት ችግር በደንብ እንድታብራራው ፈልጋለሁ። ፈጣሪ ነው። ካሜራ እናዘጋጀውና ካሜራውን ከዛ እንቀጥል እንችላለን። ካሜራማን ዝግጁ ነው? በቃ እሺ። ውድ ቤተሰቦች ዛሬ አንድ ጀግና ወንድማችንን ይዘን መተናል። ይሄ ጀግና ወንድማችን እህቱ ያለችበትን ችግር ተገንዝቦ ተረድቶ ጤንነቷን እየተከታተለ ብዙ ወጣታዊ አምሮቶቹን ገትቶ ለእህቱ መቆም የቻለ ወንድም ነው። ለብዙዎችም አርአያ መሆን የሚችል ነው። እስቲ እያሳለፋቸው ስላላቸው ነገሮችም በዝርዝር ያወራናል እና ስላገኘው ከእውነት ደስ ብሎኛል። አክባሪ ነኝ። ኧረ ምንም ማለት አመሰግናለሁ። በጣም ነው የማመሰግነው። ያው ያለውን ነገር ነግረኛል። መጀመሪያም በስልክ ስናወራ ትክክል መተህ እንደምትጎበኘን ስትናገር በቃ ፈጣሪ ያየኝ ነው መሰለኝ። ማለት የኔ ችግር የሁሉም ሰው ችግር ሊሆን ነው በመጠኑም ቢሆን ሊቀልልኝ ነው ብዬ ማለት ነው። እና በጣም ደስ ብሎኝ ነበረ። እዚህ ቤት ድረስ ስለመጣችሁ በጣም ነው የማመሰግነው። እንግዲህ በጣም ከባድ ነው እውነት ለማውራት ያሳለፍኩት ህይወት በጣም ከባድ ነው። እንግዲህ እሷ እንዴትም ብለን ነው ማለት ከመሄዷ በፊትም የተከፈለው መስዋዕትነት አለ። እንዳጋጣሚ ደግሞ እዛ ከሄደች ወዲህ ታውቃለህ ኢሚዲየትሊ ተቀየረች ከቤተሰብ እና አንድ ጓደኛ አላት መሰለኝ። የወንድ ጓደኛ ነው። ጓደኛም አይደለም በጣም ጥቅመኛ ነው። ይገርምሃል ማለት ያው መጀመሪያ እዚህ ያለች ግንኙነት አልነበራትም ማለት የዚህን አክል እዛ ከሄደች ወዲህ ነው መሰለኝ ያጠናከሩት። ይገርምሃል የምትሰራውን የምታገኘውን ለሱ ነው። እና በዛ መሃል ማዘር እዚህ ታማለች ምናምን በጣም በከባድ ሁኔታ በጤና ነው ታመመችው እና በቃ ምደርስልኝ አልነበረም። እና አንድ አጎት አለ እሱም የተቸገረ ነው እንደኛ በቃ መጥቶ ከጸሎትና ከእንትን ውጭ የለም ያው ይገባል አንተ እና በጣም ተቸግሬ ማዘርን እያሳከምኳት ምናምን ነበር። እና በዚህ መሃል ደግሞ እሷ ገንዘቧን ሰርታ ምናምን ለሱ ነው ለዛ ለልጁ ነው ወተን የምትለው ቼክ ሁላ አታደርገንም ነበር። እና ተጭበርብራለች ነው አሁን ኦሬዲ ከርቷታል። መጥቶም አይጠይቃትም ምናምን እንግዲህ እንደምታያት ያማታል ምናምን ራሷን በጣም ከባድ ሁኔታ ያሳለፈች ነው። እና እንደዚህ ሆና እንኳን መጥቶ አይም አሁን ላይ እና ያው ይገባሃል አንተ በዛ መሃል ማዘር እንደዛ ስትታመም ሪፌር አንድ ስትጻፍ ሳመላልሳት ወዳ እንደው የሰፈር ልጆች እግዚአብሔር ምድዬ ይስጣቸው ከባድ ጊዜ ነበር። እንግዲህ ያው ከጓደኝነትም በላይ እንደ ወንድም ሆኖኝ ነው ተባብረን እያሳከምን ማዘር አረፈች። ከዛ በኋላ ነው እንግዲህ ማዘርን ኦሬዲ ልታርፍ አካባቢ ትንሽ ጊዜ ስቀር ነው የመጣችው። እሷም ስትመጣም ያው ልጁ ገንዘቧን ስለበላባት እንዲሆን መጣች። ያው እንግዲህ አጥተው እንግዲህ ምን ታደርጋለህ ያው ታስጠጋለህ ወደ ቤት። ማዘርም አለች በዚህ ጋር እሷም አለች ሁለቱም ጋር ወዳ ከባድ ጊዜ በቃ ኦሬዲ ራስን ቦታ ቆሜ ለነሱ ነበር ስኖር የነበረው እና ከባድ ጊዜ ነበር ያሳለፍነው። አሁንስ እንዴት ነው? በምንድን ነው የምታስተዳድራት? የጤንነቷ ሁኔታ ሳይሆን ያለችበት ሁኔታ ነው? አሁን እንደውም ትንሽ ተሽሏት ነው ያለችው። ኦሬዲ ተሽሏት ሳይሆን በጣም ነው የሚያመው። የምታወራውን አታውቅም፣ የምትናገረውን አታውቅም። የዛን ያህል እዚህ አማኑኤል ሁላ ወስጄ ነበር። ያው የተወሰነ ጊዜ እዛ ታይታ ነው የመጣችው። ከዛ ከባድ ጊዜ ነበር ሳሳልፍ የነበረው። በጣም አስቸጋሪ ነው። እና ደግሞ በዛ ላይ ማዘር ህልፈተ ህይወት ስደራረብባት በጣም ባሰባት። ሀዘኑም አለ ልጁም ጉድ ሰርቷታል። የእሱ ማዘን ሁለት ሀዘኑ ነበር። በቃ ሀዘኔ ብዬ ቤት ተንከባከብኳት ነው። ኢኮኖሚስ በምንድን ነው የምትደግፈው? አሁን እንግዲህ ወጪዎች ይኖራሉ፣ ያንተ ወጪ ይኖራል። ከዛም አልፈህ ደግሞ እንደነገርኩኝ ትንከባከባለህ፣ ጊዜ ትሰጣለህ፣ ለእሷ ጊዜ ትሰጣለህ። ያ ደግሞ የምትሰራበት ምን የምትልበት ጊዜ ነው ያንተ። እኔ ሰፈር እዚህ ተራ አስከብራለሁ፣ አንዳንዴ ታክሲ ዳዳ ምናምን እነዳለሁ፣ ስፖርት ቤትም አንዳንዴ ያሰራለሁ ምናምን። ከዛ እንትን ነው ከዛ እንግዲህ ነው እንጂ ከባድ ነው አይገፋም ነበር። እንግዲህ ሰው አንድና ሁለት ስራ በምሰራበት ማልገባበት የለም። የሚገርም ብዙ ነገር ነው የምሰራው። ቃጭ ነው አሁን መኪና ቢመጣ ሁላ ወጥቼ አውርጄ ልመጣ እችላለሁ። ምክንያቱም የግድ እሷን መንከባከብ አለብኝ። እንግዲህ እንዴት ነው የምትገልጻት? እስቲ ለሚመለከቱን እንግዲህ ቤተሰቦች ጥሩ ምሳሌ መሆን የሚችል ሰው ነው። እንግዲህ በዚህ አይነት ፈተና ውስጥ ሆኖ
ወጣትነቱ እድሜው ሳይገድበው ልዩ ፍላጎቶቹ ሳያስሩት የእሷ ደግሞ እንደዚህ መሆን ደግሞ ሳይረብሹት በዚህ ጥንካሬ ልክ ያለ ወንድም ነው እና ለብዙዎች ምሳሌ መሆን የምትችል ይመስለኛል አይደል? እውነት ለማውራት እንግዲህ ሰው ራሱን አዋይልም ግን ምሳሌ ሊሆን ይችላል ብዬ ነው የማስበው እና ቅድሚያ ለቤተሰብ ቅድሚያ ለራሱ ነው የሚባለው ነገር እሱ ራስ ወዳድ ስትሆን ቅድሚያ ለቤተሰብ ነው። ምክንያቱም ብትወድቅ ብትታመም አሁን በእሷ ቦታ እኔ ታምሜ ቢሆን እሷ ልታደርግ የምትችለውን ነገር ነው የማደርገው እና ቅድሚያ ለቤተሰብ በሚለው መርህ ነው እስካሁን ስለፋ የነበረው። በጣም የምትገርም ታሳዝን ልጅ ናት። በጣም በቃ እዛ ሄዳ ልጁ ምን እንዳስነካት አይታወቅም እንጂ በጣም ጥሩ ልጅ ነበረች ምናምን። እዛ ከሄደች ወዲህ ነው የተቀየረችው። ገንዘብም ያው አስቸጋሪ ነው። መጣ ለሱ ነው። ከዛ ከኛ ጋር የምትኖር አልመሰላትም መሰለኝ። ያን ያልመከራችሁም እናንተ ለመምከር ሙከራ አትሰማኝም። ያው እንግዲህ እንዳልቆጣት በአካል አግኝቼ እዚያ አይደለችም፣ ሩቅ ነች፣ ሀገር ውጭ ነች። ከባድ ጊዜ ነው። ተሽሏትም ደግሞ እስቲ እሷን የምንሰማበትን ጊዜ ሩቅ አይሆንም። ያፍት ነው በቻልነው መጠን እንተናለን። ግን አሁን ሰዎች የሚሰሙ ሰዎች ሊረዱክ የሚችሉት ነገር ተቸገርኩባት፣ አሁን እንደዚህ በመሆኗ የአእምሮዋ ጉዳይ ይሄ በመሆኑ እኔን ከብዶኛል፣ ይህን የህይወቴን ክፍል አስተዋውሎብኛል የምትለው ነገር አለ? ምክንያቱም ሰዎች እንዲረዱክ እንዲጋሩ ህመምን እንዲጋሩ ስለፈለግኩ ነው። ኦኬ አሁን ብሶባታል። ከመጀመሪያው እየባሰባት ነው። ማታ ማታ ትጮሃለች፣ ራሷን ለማነቅ ጥረት ታደርጋለች። ገባ አይደል? የዛን ነኝ ራሷን እንዳትጎዳ ምንከባከባት ነኝ። አዎ ማታ የምሰራውንም ስራ አቁሜያለሁ። እሷን ስጠብቅ ራሷን እንዳትጎዳ ቀንም ግማሽ ቀን ቤት ነው የምውለው። ሞክራለች ራሷን ለማጥፋት? አዎ ብዙ ጊዜ ትሞክራለች ምናምን እና እኔ ነኝ ትሪት ማረጋት እና ስራም አልሰራም። ገንዘብ ደግሞ ታውቃለህ፣ የምትበላው የምትጠጣው በገንዘብ ነው፣ የሚለበሰው በገንዘብ ነው እና ህዝቡ ተረድቶ ችግሬን ቢያንስ የተወሰነ ነገር ቢያግዝ ባይ ነኝ። ስለዚህ የሚችል ሰው ዛሬ የሚያውቅ ሰው ቢደግፍክ ማለት እንደ መልካምም ልትወስደው የምትችለው ነው። አዎ በጣም ውድ ቤተሰቦች እያያችሁ ነው ያላችሁት እና በዚህ ሁኔታ ውስጥ ሆኖ በዚህ ብርታት ውስጥ ያለን ሰው መደገፍ መቻል መባረክም ነውና እንግዲህ ወንድማችን ብዙዎች ይሰሙታል ብዬ አስባለሁ። ይሄንን እንዳልኩም ደግሞ ድርጅቱም ዋናውም ድርጅቱም በእንደዚህ አይነት የአእምሮ ሁኔታ ውስጥ ያሉ ሰዎችን ትሪት ስለሚያደርግ ድጋፍ ስለሚያደርግ የሚያስፈልጋቸው ነገሮች እየተከታተለ ስለሚያቀርብ ከዛም ባለፈ ደግሞ ከጎናቸው ሆኖ ሳይሰለቹ ሳይደክሙ ደግሞ እያስታመሙ ላሉ ሰዎች ደግሞ እናንተ ጀግኖች ናችሁ፣ ክብር ይገባችኋል እያለ ክብር የሚሰጥ ስለሆነ መልካም ሁሉ እንትን ይላል ብዬ አስባለሁ። ምንሽ ተረጋጊ። አትደንግጪ። እኔ ላረጋጋት። አንዴ ያው ይነሳባታል። ምን ይነሳባታል? አንዴ ውጭ ወጡና ላረጋጋት። ኦኬ ብቻሽን? አዎ ብቻውን ነው። ሰላም ነሽ? አይ ሰላም ነው። እኔ ላረጋጋት። ደንግጣ ትዝታ ምናምን አንዴ ዝጋ እሷ ነገር ዝጋ ዝጋ አንዴ ውጭ ሆኖና አውራሻቸው ተወኝ እባክህ፣ ዝም በል ተወኝ እባክህ፣ ተወኝ። አታልቅሽ አንተ አውሪ፣ ዝም በይ። ተወኝ። አንድ ነገር ልቻቸው ቢሆን አሁን ዝም በይ፣ ተረጋጊ። አንድ ነገር ታውቂኛለሽ አልነግርሽም። ኧረ እያወራሁት ነው። ሰላም ነው እያወራሁት ነው። ዝም በይ፣ ራስሽን አረጋጊ። በቃ ራስሽን አረጋጊ፣ ተረጋጊ። ራስሽን አረጋጊ። አሁን ይመጣል። ተረጋጊ። ችግር እኮ ነው። ችግር ነው። በርታ ወንድሜ። የእውነት ያንተ በጣም መልካምነት ደስ ይላል። የእውነት በጣም ማለነች እውነት መልካምነት ደስ ይላል።
ከላይ ነው የሚሰጠው። ግን እንደዚህ የምታስቸግረው ከሆነ እኔ በጣም መፍትሄው ከባድ ነው አይደል? ቀላል ነው ማለት አሁን ምረዳን ድርጅት ከረዳን ሰራተኛ ይቀጠራል። የተሻለ ነገር ስትመገብ አንዳንድ ነገር ስታገኝ ይሻላል። ለይተኸዋል ግን ማለት የሚያስቸግራት ነገር፣ የምትወደው ነገር፣ የምትጠላው ነገር የሚሉት ነገሮች ለይታቸው? ያው አሁን ላይ የምትጠላው ስላለፈው ሲወራት ይነሳባት ከባድ የሆነ ስታስታውሳት ህይወት የምትሆነው ነገር አለና ያለፈውን ታሪኳን ሰው እንዲያስታውሳት ፈልግም። ያው ደግሞ ላይ ህክምና ብታገኝ ድርጅቱ ብረዳን የተሻለ ለውጥ ታሳያለች። አንተ ትኩረት እርዳታው ነው። ምክንያቱም ያው ደከምኩ ነኝ አቃተክ። ከአቅሜ በላይ ሆነ ታከተ ማለት በጣም ያው ስጋ ነች። አሁን ድርጅቱን ባይረዳኝ ፈጣሪ ይረዳኛል። ግን ሞር ደግሞ ነው ማለት የተሻለ ሊሆን የሚችለው ድርጅቱ ብረዳኝ ብደግፈኝ፣ ያው አሉ ያልካቸው ሰዎች ቢያግዙኝ ቢያንስ በመጠኑም ቢሆን እሷም ህክምናዋን አግኝታ የተሻለ ህይወት ብትኖር። ለምሳሌ አንድ ሰው ቢዝነስ ስታማክረው ምን ያህል ተዘጋጅተሃል የሚለውን ማወቅ ይፈልጋል። ለምሳሌ ሀሳብ አለኝ ብቻ ብለህ ሄደህ አውርተኸው ምን ያህል ያስፈልጋል ሲልክ አይ እሱን አላውቀውም ብትለው ፌል አደረክ ማለት ነው። ፌል ይልሃል። ምክንያቱም ሀሳቡ ቢኖር ኖሮ እስከዛ ድረስ ዲቴል ትወርዳለህ ስለሚባል ማለት ነው። ምናልባት አንተን ምን ያህል ለዚች እህታችን 6 ወር ብትንከባከባት ምን ያህል ገንዘብ ያስፈልጋል ብትባል ምን ያህል ብላ ገመትክ? ምን ያህል ብላ አስበሃል? እኔ እንግዲህ ሰዓት በቃ 800,000 የሚሆን 1 ሚሊዮን የሚሆን ያው የውጭ ድርጅት ስለሆነ ዶላር ነው እነሱ ጋር ጫና አድርገው ያን ያህል እንትን አይደለም። እኔማ ጫንማ ባረግ ደስ ይለኛል። አዎ ለካሜራው እንዲሆን አድርገው ጫና አድርገው እኛ ኤዲት ስለምናደርገው ጥሩ ብር እንትን በል። እሺ ያው 3 ሚሊዮን የሚሆን 4 ሚሊዮን 3 ሚሊዮን 4 ሚሊዮን ቢያንስ ደግሞ ከእርዳታው ጎን ለጎን ስራ ያስፈልጋታልና እሷ ሰራለች። አሁን ማለት አንተ ታግዛታለህ? እኔ አግዛታለሁ። እሱ ችግር የለውም። ዋናው እርዳታው ነው። ከእርዳታው በኋላ ደግሞ ያለውን ነገር እኔ እከታተላለሁ። ያው እናንተም አላችሁ ጊዜ ይስጣችሁ። እኛም አለን። በምንችለው መልኩ እንግዲህ ሀቁን እንገልጣለን። በምንችለው መልኩ ያለውን እውነታ ሰዎች እንዲያውቁ እንፈልጋለን። እንግዲህ አሁን እህታችንን ገንዘብ ልትሰራባት መሆኑን ሰዎች ማወቅ አለባቸው ማለት ይሄ እንዴት ብዬ መግለጽ እንዳለብኝ አላውቅም። ደግሞ ትችልበታለህ፣ ተከናዋል። ውሸቶቹን ደራርበህ ማውራት ትችልበታለህ። አልገባኝም። ምን አውርተን ነው የተገናኘነው? የማወራው ነገር ይገባሃል። እናንተ ገንዘብ ልትሰራ ገንዘብ የምታገኝባት መስሎ ነው ደስ ብሎ ካገኘኸኝ፣ ሌላ ነገር አይደለም። አንተ እንደዚህ ነው እንዳወራኝ? ምን ነበር ያወራኝ? እርዳታ ማግኘት እንዳለባት ብቻ እንደደከምኩ እንደለፋው ምረዳ ድርጅት እንዳለ እንደምታገናኘኝ ነው ያወራው። እዚህ ጋር ምንድን ነው የምትቀባጠረው? ሀሳብ አለሽ? እሷን ተዋት። እሷ ምን ሀሳብ እሷን ሲሆን የምትፈራው አትቆሳተርባት። ስማ ብራዘር፣ እሱን ሰማነቱ ምናምን ሰው እስካሁንም ድረስ እውነታውን እስካውቀው ድረስ የምፈልገው ነጥብ ላይ እስክትመጣልኝ ድረስ ነው እያወራሁት የነበረው። አንተ በእህትህ የምትነግድ ነጋዴ ነህ። ከሰብአዊነት እየወረድክ እየተናገርከኝ ነው። ከዚህም በላይ ያን ያህል ልላ ምንም ከዚህ በላይ ላወራለህ አልችልም። አሁን እርዳታ ምናምን ያልከው ውሸት ነው። እቺ እህትን ከአንተ ነፃ አውጣታለሁ ማለት አሁን ምን ሆነች ነው ነፃ የምታወጣት? እኔ ትሪት እያደረኳት ነው። እኔ ከወንድሟ በላ አንተ አዝነላት ነው አስበላት ነው። የቁም እስረኛ ነው ያደረጋት። አንተ አታስብላትም። ሲጀመር ያደረከውን ጉድ ደግሞ አውቃለሁ። ማለት ያደረከውን ጉድ አውቃለሁ። ለምን ረዳት? በሽተኛ አድርገህ ቤት ውስጥ ያስቀመጥክ ባለጌ ነህ። እንግዲህ በሽተኛ አድርገህ ቤት ውስጥ ጠንቋይ ቤት ስትዞር ነበር። ማን ብሎ ነው ደግሞ እንደዚህ? ጠንቋይ ቤት ለጠንቋይ ቤት ሰው እንዴት እህቱ ላይ ጠንቋይ ቤት ይሄዳል? የምን ጠንቋይ ነው የምታወራው አንተ? በኔ የምን ጠንቋይ ነው የምታወራው? በኔ ምን አድርገህ?
ምን አደረኩ? በእኔ ጥንቆላ እንኳንም መጣ ባሪሳ እሱ ነገር ያለውን ሰላም ዋላችሁ። እሱ ነገር ምንም የሚነገር ነገር የለም። እግሯ ላይ ወድቄ እንደው ይቅርታ ብጠይቃ ደስ ይለኛል። ይቅር በይ። እኔ ነኝ ተባባሪ። ከባዱን ነገር በቃ እኔ ነኝ። ምንድን ነው የምታወራው? እሳቸውን ደግሞ እኔ ላስረዳው። አልገባኝም። ምን እየሆነ ነው? እሳቸው ሁሉንም ሀቅ ይነግሩሻል። እሳቸው ሁሉንም ሀቅ ነው። ሰላም አጣሁ። ምንድን ነው ጎቴ ነው? እኔ እንቅልፍ አጣሁ። በጸጸት ተኝቼ አላውቅም። ሁሉ ነገር ዝም ብለህ ስማ አንተ። አሁን ስማኝ፣ በቃ ሁሉ ነገር አልፏል። የእህቴ አጽምም እየመጣ ይጮህብኛል። መተኛት አልቻልኩም። እኔ ሰላም አጣሁ። ወደ እግዚአብሔር መመለስ አለብኝ ከአሁን በኋላ። እድሜም ገብቷል። ኖሬዋለሁ። በቃ ሀቁ መጥራት ስላለበት ነው። እውነታውን እኔ የእነሱን ወሬ ሰማሁ። በቃ አሁን ሁሉ ነገር አልፏል። የእነሱን ሰማሁ፣ ግን ዝቅዝቅ አድርጌ ነገርኳቸው። መጀመሪያ እኛ እናናግረው አሉኝ። አንተ እስኪያናግሩ ጠብቁ። ሰዓቱ አልደርስ ብሎኝ እኔ ስንገበገብ ነው ያልኩት። ሰላም አጣሁ። ውጪ ለእናንተ እንደነገርኳችሁ እኔም የማውቀው ያው ለልጄ ታሞብኝ እኛ ሰፈር አንድ ታዋቂ አዋቂ የሚባል ነበር። አሁን ወደ ጌታ ተመልሻለሁ። አሁን ይቅር ይበለኝ። በዛ ለልጄ ሕክምና ሄድኩና እስቲ ዝም ብለህ ስማ። ሁሉን ነገር ባለምን እንትን እያስብላል። አይ እሱም ጀምሮ ትሆናል ብዬ ምን ይጀምራል? ንገሩኝ፣ ምንድን ነው የሆነው? በቃ አጎቴ ምንድን ነው የተፈጠረው? ይቅርታ አድርጊልኝ። እኔ ፊት ላይ ወድቄ እለምንሻለሁ። እኮስ መብራቱን እሺ፣ ለምን የምታጠፋብን? መብራቱ ትላለህ ካሜራውን ለምን አጥፋው? አጥፋው እኮ ተረጋጋሽ። ካሜራውን ተው፣ ካሜራውን ተው። ሊሰብረውላ ይችላል። አጥፋው። እሺ፣ ስነ ስርዓት አጥፋው እኮ ስነ ስርዓት። እሺ፣ አጥፋው። መብራቱን ለምን ነው? እሺ፣ እንዳይሰበር እንፈልጎን። አጥፋው። እሺ፣ አጥፋው። አጥፋው። እሷን አምጣው። እኔ ጋር ባለጌ ነህ በጣም። ስርዓት የለህም። እሺ፣ ስርዓት የለህም። ቁጥሩን ከቤት ባለጌ ነህ በጣም። እኮ ተሳልፋት ትችላለሽ። ጋሼ ይዟል። የሚገርምህ አንተ ነው። ስነ ስርዓት የሚገርምህ አንተ ነው። አንተም ማበድክ ባለጌ ነው። አንተም ማበድክ። አጥፋው፣ አጥፋው። በቃ ካሜራውን አጥፋው። እንጸጸት በቃ። ስነ ስርዓት። እሺ፣ አሁን ጥሩ እኮ ስነ ስርዓት ነው።